በጣም አነጋጋሪ ነበር። ብዙ ሰዎች ሰይ ነው ያሉት በባሎገን ከአሜሪካኖች ውጭ ያሉት በሙሉ በብዛት ይህንን ሽንፈት እንደ እርግማን ነው የቆጠሩት። ማለት አሜሪካ ተረግማለች። በበርካቶች ዘንድ ከፍተኛ የሆነ ተቃውሞ ወስቶባታል። ወይም አሜሪካ በከፍተኛ ሁኔታ የዓለም ሕዝብ ላይ ስፔሻሊ በእግር ኳስ ውድድሩ ላይ የተፈጠረው ነገሮች አነጋጋሪ ናቸው። አንደኛ ኢራን ላይ የተፈጠረው ነገር፣ ከዛ ውጪ ወደ ዓለም ዋንጫው የሄዱ በተለይ የአፍሪካ ሀገራት፣ የመካከለኛው ምስራቅ ሀገራት ደጋፊዎች አልተፈቀደላቸው። እሱ በጣም መነጋገሪያ ነበር በዚህ ዓለም ዋንጫ። ይሄ አልበቃ ብሎ በተለይ ሰሞኑን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እጃቸውን አስገብቶ ጭምር የባሎገንን ቀይ ካርድ ማስነሳታቸው ደግሞ የእግር ኳስ ዓለም ላይ አሜሪካዊ የሚሆን አይሆንም። አሜሪካዊ ከሆንክ ደስ ሊል ይችላል፣ ምናልባት የሀገር ሰው ስለሆነ ቢገባ ተጫዋቹ ቁልፍ ተጫዋችነት አንጻር ግን የእግር ኳስ ግን የጣሰ የእግር ኳስ መስፈርትን ያላሟላ ነው። በእርግጥ በኋላ ላይ ጂያን ኢንፋንቲኖ አርቲክል 7ን በመጥቀስ አርቲክል 47ን አንቀጽ 47 በመጥቀስ በዚህ መሰረት ነው በነጻ ፓናል ታይቶ የተወሰነው ቢሉም አስደናቂው ነገር ልክ ፊፋ እንደወሰነ ወዲያውኑ ቴንኪዩ ያሉት ዶናልድ ትራምፕ ናቸው። ከዛ በኋላ ምን ነኝ ውሳኔው እንዲቀየር ከፍተኛ አስተዋጽኦ ያደረኩት የሚል ሀሳባቸውንም ዶናልድ ትራምፕ ማንጸባረቃቸው ይታወሳል። እና እንዲህ አይነት ነገሮችን ስለተመለከተ ብዙ ሰው አሜሪካን በከፍተኛ ሁኔታ ለአሜሪካ ያለው ስሜት ጥሩ አልነበርም እና ትናንትም አልሆኖ አይነት አሸናነፍ ነው የተሸነፉት። 4-1 ነው የተሸነፉት አሜሪካኖች። ሌሊት ያልጠበቀ ነው። ቤልጅየምን አሸንፈው ወደ ጥሎ ማለፉ ወደ ሩብ ፍጻሜ ይገባሉ ተብሎ ነበር የተጠበቁት ካላቸው ስብስብ አንጻር፣ አሰልጣኛቸው ማውሪሲዮ ፖቼቲኖ ከመሆኑ አንጻር ግን 4-1 ነው የተሸነፉት። አንዳንዶቹ እንዳልነውም ቁጣ ይመስላሉ ጎሎቹ። ግርምያ አይታቸው እኮ ይሄ አንዳንዴ መጥፎ ነገር ስታደርግ እኮ የፈጣሪ ቁጣ ይመጣል አይደለ? እና ይሄ እርግማን የሚመስሉ ወይም ቁጣ የሚመስሉ ነገሮች አሉ። ምክንያቱም ከአራቱ ጎሎች 3ቱ ስህተት ናቸው በራስ ላይ። አንደኛው በረኛው ወጥቶ ነው የሰጣቸው። ሉካኩ ያስቆጠረው ጎል እንደዚሁ በቃ የማይሆን ኳስ ነው የሰጡት ለሉካኩ አግባ ብሎ ስጦታ ነው የሰጡት። ከተቆጠሩት 4 ጎሎች 3ቱ የተከላካይ ስህተት ነው ማለት በቃ እንኩ አግቡ እያሉ እየሰጧቸው ማለት ነው ያገቧቸው። ስንመለከት የአሜሪካ ጎል በጣም አስደናቂ ጎል ነው። ከቅጣት ምት የተቆጠረው ጎል በእርግጥ ተጨርፏል ኳሱ በቤልጅየም ተጫዋቾች። ዲካትላሬ ትናንት በጣም ልዩ ነበረ። 2 ጎሎች ያስቆጠረው እሱ ነው። የሮሜሉ ሉካኩም ጎል ከሮሜሉ ሉካኩ የምትጠብቀው አይደለም። በጣም የሚገርም ጎል ነው። በእርግጥ ስጦታ ነው የሰጡት። ተቀበላቸው፣ ኳሱ መጣ፣ ቤንድ አድርጎ አስቆጠረው። ሌላኛው ጎል ግብ ጠባቂ መጥቶ ወጥቶ ግርምዬ ወጥቶ አይቷል። ወጥቶ ነው የገጨው። ወጥቶ ከ16-50 ወጥቶ ከዛ ሰጣቸው፣ ይዞት መጥቶ አገቡት። ከርቀት ነው ቫናከን ኳሱን የመታው እና የእውነትም እርግማን ይመስላል። አሜሪካ ማለት ብዙ ቁጣ ያለባት ይመስላል። በዚህ ዓለም ዋንጫ ላይ የትናንትናው እንቅስቃሴዋ ይሄ አለ አይደለ? አንዳንዴ ግፍ ስታረግ መጥፎ ነገር ስታረግ መልሶ ራሱ ይከፍላል ይባላል አይደለ? ካርማ የሚባል ነገር አለ እና የአሜሪካም ያደረጉት ነገር ዓለም ዋንጫ ላይ ተመልካች እንዳይገባ ማድረጋቸው፣ ፍተሻዎቻቸው ዲስሪስፔክት የሚያደርጉ ነበሩ። ኢራንን ያደረጓቸው ነገሮች ከዛ አልፎ ደግሞ ሪል የሆነ እግር ኳሱ ላይ የእግር ኳስን ሕግ እስከ መቀየር ድረስ የደረሰ ውሳኔ እንዲወሰን ማድረጋቸው እሱ ዋጋ ያስከፈላቸው ይመስላል እንጂ በደጋፊዋ ፊት አሜሪካ ተጫወቷል። እንደዚህ አይነት ምርጥ ትውልድ ይዛ ማውሪሲዮ ፖቼቲኖን አሰልጣኝ አድርጋ ይዛ በቤልጅየም ከነበራቸው የምድብ ጨዋታ አንጻር፣ የጥሎ ማለፍ ጨዋታ አንጻር አሜሪካ በቀላሉ ቤልጅየምን ታሸንፋለች የሚል ግምት ነበርና ለእኔ ምናልባት ብዙዎች ስለተቀየሟቸው አሜሪካኖችን፣ ብዙዎች ስለተከፉባቸው ይዛ ውጤት ይመስላል። ጎሎችም እንደዛ ነው የሚያሳዩት ብዬ አስባለሁ። ወደ ምሽቱ ጨዋታ እናምራ ካለን ሰዓት አንጻር